ቆይ ለምንድን ነው ስለዚህ ነገር እየነገርሽኝ ያለው? ምናልባት ይሄ ሚስጥር ከእናንተ መደበቂ ትጎዱ ይሆን? ምሳሌ አሁን በጣም እያስፈራሽኝ ነው። ቆይ ምን ሰምተሽ ነው? ኤደን ምን? ምሳሌ ንገሪኝ እንጂ እየጠበኩሽ ነው። ኤደን ምን ሆነች? እያለቀሰች ነበር። ምን? ኪችን ውስጥ ባህል እያለቀሰች ነበር። ለምንድን ነው የምታለቅሰው? እኔ እንጃ ብቻ የሆነ ስም እየጠራች ስትራገም ነበር። የሆነ ስም? የልጇን ስም ዱዱዬ እያለች ስትጠራ ነበር። ወይኔ ጉዴ! ልጇ የሆነ ነገር ሆኖባት ይሆን እንዴ? ቆይ ሲጀመር ኤደን ልጅ አላት እንዴ? ግን እየተራገመች የጠራችው ስም የልጇን አይደለም። እና ታዲያ ማንን ነው? ንገሪኝ እንጂ ምሳሌ ምን ሆነሽ ነው? ለምን ደሞ አትነግሪኝ? ማህሌት ዛሬ የተቀረጸ መሆኑ እንዲታወቅ ዛሬ የወጣ ጋዜጣ ወይንም መጽሔት ካለ እሱን አምጡልኝ። የእውነት በሪውን አንተ በጣም አስተዋይ ሆነ። እኛ ግን እንዴት አላሰብነው? መንግስት የሾመኝ ጠበቃ ነበርኩኝ። መንግስት የሰጠኝን የሥራ ኃላፊነት ወደ ጎን በመተው በተለያዩ ህብረተሰቦች ላይ ብዙ ግፍና መከራ እንዲሁም ለእንባ ስዳርጋቸው ቆይቻለሁ። ወደ ዋናው ጉዳይ ስመጣ ግን ለእንባና ለችግር ዳርጋቸዋለሁ። እናም በዚህ አጋጣሚ ዝና ከሚባል ሰው ጋር በመገናኘት የተለያዩ ህገወጥ ስራዎችን ስሰራ ቆይቻለሁ። እንዲሁም በአካል ማንነቱን ከማላውቀው ሰው ጋር ማህሌት ዝናን እባክህን አትግደለኝ፣ የመጨረሻ ነው። ከዚህ በኋላ አሳይሃለሁ፣ አንድ ትልቅ ነገር እሰራልሃለሁ። አንድ ነገር አለኝ። ልጅቷ በእርግጥ ለእኔ ብላ የገባች ቢሆንም አሁን ግን ገንዘቤን ከድታ ስራዬንም አትሰራልኝም፣ ገንዘቤን በልታ ከድታኛለች። በአሁኑ ግን እሷን የማጠምድበት አንድ ትልቅ ነገር ይሻለው በማለት ዝና እንዲለቃት ለሷም ማስፈራሪያና የያዘችባት እንደምትፈልግ አድርጋ እንደምታዛት የምታደርግበት አንድ ትልቅ ነገር እንደያዘችባት ለዝና ትነግረዋለች። ታዲያ ዝናም በልጇ መሆኑን ሲያውቅ ማህሌትን የመጨረሻ እድል ሰጥቼሻለሁ፣ አንድ ፍንጭ የማታመጭ ከሆነ ይህ የመጨረሻሽ መሆኑን ማወቅ ይኖርብሻል ያላት ማህሌት ታዲያ ወደ ኤዱ በመደወል ማህሌትም አንድ ነገር ከሷ ጋር እንዳለና ውድ ነገር እንዳለ ከዚህ በፊት ስትደነፋና እንደፈለገች ስትመልስላት የነበረችው ኤዱ በአሁኑ አፏን ዘግታ የምትፈልገውን ነገር እንድታደርግላትና የማታደርግ ከሆነ የልጇን ፎቶ በማስረጃ ለኤዱ አሳይታታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ እያልኩኝ ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንግዲህ ዛሬ ላይ ደግሞ ምሳሌ ተአምር ፈጥራለች። ኤዱ ይህንን በተባለች ጊዜ ማህሌት ባስፈራራቻት ጊዜ ልጇን ከደበቀችበት ቦታ ፈልፍላ አውጥታ በልጇ በማስፈራራቷ ምክንያት ታዲያ ኤዱ እያለቀሰችና አዝና እያየቻት እንደነበረና ቀርባ ስታናግራትም ሚስጥር ነው እንዳለቻት ይህንን ሚስጥር ደግሞ ሚስጥር ነው ብቻ ብላ ሳይሆን በዚህም ሳይበቃት ምሳሌ አሁንም ለምን እንደምታለቅስና ምን እንደተፈጠረ እሷ መናገር ባችልም እኔ ተደብቄ ነገሮችን ማዳመጥ ይኖርብኛል በማለት ታዲያ ምሳሌ ኤዱ ከማን ጋር እንደምታወራና ምን እንደተፈጠረ ምን አይነት ችግር እንደገጠማት ለማወቅ እያዳመጠችም ነበረ። ታዲያ ይህንን ነገር ካዳመጠች በኋላ ለቅድስቴ የሚያስፈልጋቸው አንድ ነገር እንዳለና ስለ ሚስጥር ማንነት ሚስጥሩን መናገር ይኖርብኝ ይሆን ወይስ አለመናገር ይኖርብኝ ይሆን የሚለውን እንደ ምሳሌያዊ አነጋገርና እንደ ትምህርት በማስመሰል ለቅድስቴም ስጠይቃት ታዲያ ይህ ሚስጥር መውጣት የለበትም ያለቻት ቢሆንም ሚስጥሩ ደግሞ እናንተን የሚጎዳ ቢሆንስ በማለት እንግዲህ ኤዱን ስታለቅስ እንዳየቻትና ኤዱ ትልቅ ችግር ውስጥ እንደሆነች እንዳወቀች ይህንንም ለቅድስት ታሳውቃታለች። በሌላ በኩል ጠበቃው ጣርሞት ላይ ደርሻለሁ፣ አሞኛል፣ ደክሞኛል፣ እኔ ምናልባት ህይወቴ ልታልፍ ትችላለች፣ አንድ መስረጃ ከእናንተ ጋር ይቀመጥ በማለት እኔ በአሁኑ ሰዓት ከመርማሪው ጋር ሄጄ ቃሌን ባልሰጥም መርማሪውም ከነዝና ዘንድ በደረሰበት ማስፈራሪያና ዛቻ ለቤተሰቦቼ ከኔም አልፎ ለቤተሰቦቼ ስጋት ሆኖኛል በማለቱ ምክንያት ጊዜው ለጊዜው መራዘሙና በመስተጓጎሉ ምክንያት ታዲያ ጠበቃውም እኔ አንድ ሀሳብ አለኝ፣ ያም ሀሳብ ደግሞ ለምን ቪዲዮ አትቀርጹኝም?
አዲስ እየወጣ ይህ ነገር ደግሞ ከጋዜጣ ጋር አያይዙትና ቀኑ እንዲታወቅላችሁ የዛሬ መሆኑ እንዲታወቅ ይህ ነገር ያቆየ ነው እንዳይባል በማለት ብልህነት የተሞላበት ማስረጃ ቪዲዮ እንዲቀርጹትም አድርጓል። ጠበቃው ቃሌን ሳልሰጥ እናንተ ማስረጃ ሳልሰጥ ምንም ነገር መሆን አልፈልግም፣ መሞት አልፈልግም፣ በመጀመሪያ ቃሌን ተቀበሉኝ ያለ ቢሆንም ነገር ግን እነ መድብልም ይህንን ነገር ካደረገ በኋላ ዝም ብለን አንተውህም፣ ወደ ሕክምና እንወስዳለን በማለት ሕክምና ቦታ እንደሚወስዱትና የተሻለ ነገር እንደሚያገኝም ተስፋ መቁረጥ እንደሌለበትም ለነሱም ትልቅ ማስረጃ ሞገስንም ነፃ የሚያወጣ ነገር ቪዲዮ እንዲሁም ደግሞ ቪዲዮንም ከቀረጹ በኋላ በፍላሽም እንዲሁም ደግሞ ባካፕ አድርገው ብሩክ እንዳስቀመጠው ተናግሯል። በሌላ በኩል ማህሌት ወደ ኤዱ በተደጋጋሚ እየደወለች የምትላትን ነገር የማታደርግ ከሆነ እስካሁን በልጇ ላይ ምንም አይነት መጥፎ ነገር እንዳላደረገችና ነገር ግን ከማድረግ ወደ ኋላ እንደማትል እነዚህና ማለት ምን አይነት ሰዎች እንደሆኑ የምታውቂ ይመስለኛል። በትንሹ እነዚህና ማለት ሰዎችን ቆራርጠው የሚበሉ የሚጥሉ ሰዎች ናቸው። ስለዚህ ይህንን ነገር የማታደርጊ ከሆነ እኔ የምልሽን ነገር ምን እየተካሄደና ምን እያደረጉ እንደሆነ ባስገባዎች መሰረት ቃልሽን የማታከብሪ ከሆነ ልጅሽን ለእነዚህና አሳልፌ እሰጣታለሁ በማለት እንግዲህ ኤዱ ከባድ ነገር ከባድ ፈተና ሚስጥር እንድታወጣ አድርጋታለች። በሌላ በኩል ስልኩን እያወራችና እያለቀሰች አዝና በመስማቷ ምሳሌ ይህንን ነገር በመስማቷ ቤተሰቦችን ከዚህ ነገር ነፃ ማውጣት ይኖርብኛል፣ ይህንን ሚስጥር አድርጌ ባስቀመጥ ቤተሰቦቼ ይጎዱብኛል በማለት በሌላ በኩል ቅድስቴን በመጥራት ኤዱ ችግር ውስጥ እንደሆነችና ልጄ እያለችና ችግሩ ከሷ ልጅ ጋር የተያያዘ እንደሆነ እየተራገመችም የነበረው ሰው እየተራገመች ስሙን በተደጋጋሚ እየጠራች እያነሳችው የነበረው ሰው ማህሌት ናት በማለት እንግዲህ ምሳሌ ሚስጥር አውጥታለች። ቅድስቴ ይህንን ነገር እንዴት ታየው ይሆን? መድብልም ከዚህ በፊት የማህሌትን ስም በማንሳቷ እየተጠራጠራት እንደነበረ እናውቃለን። በእርግጥም ማመናችን ከባድ ነው እያለ ነበረ። ታዲያ ምሳሌ ይህንን ነገር በማውጣቷ ይቀበሏት ይሆን? ምን ያደርጉ ይሆን? ወይስ ደግሞ ሕፃናት ብለው ይተዋት ይሆን? እስኪ ሀሳብ አስተያየታችሁን፣ ግምታችሁን እናንተም ኮሜንት ስራ አስቀምጡልን እያልኩኝ ምሳሌ የተናገረችው ነገር እንደ ቀልድና እንደ ልጅ አይታ ቅድስቴ ታልፋት ይሆን? ወይስ ደግሞ ምሳሌ የተናገረችው ነገር ቁም ነገር ነው ብላ እነ ብሩክን ታስጠብቃቸው ይሆን? ምን ይፈጠር ይሆን? ኤዱስ ምን ታደርግ ይሆን? ችግሯን ከፍላሹ ጋር ታደርግ ይሆን? ፍላሹን ትሰርቅ ይሆን? ወይስ ደግሞ ጠበቃውን ትጠቁም ይሆን ወይ እያልኩኝ እናንተም ሀሳብ አስተያየታችሁን፣ ግምታችሁን እንዲሁም ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ